ሰላም ሰላም ወዳጆች እንደምን አላችሁ? ጌታ ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ዶክተር አዳኔ ነኝ። ዛሬ እንደተለመደው አንድ ድንቅዬ የሆነውን የጌታን ቃል መልእክት ልቤ ላይ የፈሰሰውን መንፈሴን የባረከውን የልዑሉን ቃል የእግዚአብሔርን ቃል ዘላለማዊ የሆነውን ቃል ይዤላችሁ መጥቻለሁ። ይህንን ቃል እናንተ ጋር አሁን ሼር አደርጋለሁ ማለት ነው። ጌታ በረዳኝ መጠን በእግዚአብሔር ጸጋና በእግዚአብሔር ጥበቃ ተረድቼ እናንተ ጋር ይህንን መልእክቴን ለማድረስ እሞክራለሁ። ከእናንተ ግን የሚጠበቀው ይህንን የዩቲዩብ ቻናሌን ሰብስክራይብ በማድረግ በዚህ መልእክት ተባርካችሁ እንደሆነ ለሌሎቹም ደግሞ ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። አንደኛ እንዲህ በማድረጋችሁ መልእክቱን ሰምታችሁ ለራሳችሁ በእግዚአብሔር ጸጋ ከተባረካችሁ በኋላ ደግሞ ይህን በዚህ በተባረካችሁበት ደግሞ በረከት ሌሎቹ እንዲባረኩ ሼር በማድረግ አንደኛ ጌታን ታገለግላላችሁ፣ ሁለተኛ ደግሞ ትባረካላችሁ ማለት ነው። እግዚአብሔር አምላክ ዘመናችሁን ይባርክ። ይህን ስለምታደርጉ ቀጥታ ወደ እግዚአብሔር ቃል እንሄዳለን ማለት ነው። ወደ አንደኛ ሳሙኤል ምዕራፍ 2 ከቁጥር 35 ላይ ያለውን ቃል አነባለሁኝ በጌታ በኢየሱስ ክርስቶስ ስም። 35 ላይ ያለውን ቃል የታመነ ካህን ለእኔ አስነሳለሁ፣ በልቤም በነፍሴም እንዳለ እንዲሁ ያደርጋል። እኔም የታመነ ቤት እሰራለታለሁ፣ ዘመኑን ሁሉ እኔ በቀባሁት ፊት ይሄዳል ይላል። በእግዚአብሔር ተፈልጎ ተገኝቶ በእግዚአብሔር ተቀብቶ ተነስቶ እንደ እግዚአብሔር ሐሳብ ማገልገል በዘመናት ሁሉ መካከል እግዚአብሔር ሰውን እንደሚፈልግ እግዚአብሔር በዘመናት ሁሉ መካከል ሰውን እንደሚፈልግ ሰውን እንደሚያስነሳ ሰውን እግዚአብሔር ራሱ ለራሱ የሚሆነውን በልቡም በነፍሱም ጌታ ኢየሱስ ክርስቶስ የእግዚአብሔር ቃል እዚህ ጋር ምንድነው የሚለው? በልቤም በነፍሴም እንዳለው የሚያደርግ የታመነ ካህን አስነሳለሁ ብሎ እግዚአብሔር ተናግሮ በዚህ ቦታ ላይ እንመለከታለን። የዚህ ክፍል ባክግራውንዱን ወይንም የታሪክ ዳራውን አይተን እንደሆነ በእስራኤል ላይ ካህን የነበረው ኤሊ በእስራኤል ምድር ላይ በልጆቹ ላይ ትኩረት አድርጎ የቤተ ክርስቲያን አገልግሎት ስርዓት፣ የቅድስና አያያዝ በእግዚአብሔር ቤት ላይ የነበረውን የአገልግሎት ስርዓቱን አበላሽቶ ትኩረቱን ወደ ራሱ አድርጎ ትኩረቱን ወደ ልጆቹ አድርጎ ከቅድስና አጉድሎ በእስራኤል መካከል የነበረው ክብር እንዲለቅ ኢካቦድ እንዲሆን ካቦድ የነበረው የእግዚአብሔር ክብር ኢካቦድ እንዲሆን የእግዚአብሔር ታቦትም እንዲማረክ ምክንያት ሆኖ ልጆቹን ሳይገስጽ እንዲሁም ደግሞ አገልግሎቱን ከዕለት ወደ ዕለት ከማየት ይልቅ በልምድ በተሞላ ህይወት ባደረገው ቆይታ እግዚአብሔር በስተመጨረሻ ላይ ሳሙኤልን በሐና በኩል ሐና ማጸኗ ተዘግቶ እንደነበር ሐና ደግሞ ለምና ሳሙኤልን እንዳገኘች ያ ደግሞ ሳሙኤል ለእግዚአብሔር የተሰጠ እንደነበረ ሳሙኤል ካደገ በኋላ ከላይ በኩል ከፍ ብላችሁ አንብቡ 2:26 ላይ እንደዚህ ነው የሚለው። ብላቴናውም ሳሙኤል እያደገ ሄደ ነው የሚለው። በእግዚአብሔርም በሰውም ፊት ሞገስ እያገኘ ሄደ ይላል። አየ በእግዚአብሔር ቤት ላይ የተወለዱት ሞገስ እያገኙ በእግዚአብሔርና በሰው ፊት እያደጉ የሚመጡ ብላቴኖች አሉ በእግዚአብሔር ቤት ላይ። የቀደሙ ሰዎች ደግሞ እነ ኤሊ የእግዚአብሔርን ነገር በቀኝ እጅ መያዙን ትቶ የእግዚአብሔርን ክብር የማቃለል ደግሞ የቤተ ክርስቲያን ስርዓት የቤተ መቅደሱን ስርዓት ቅድስና በጎደለ መልኩ ደግሞ የእግዚአብሔርን ነገር አቃልሎ በማቅረቡ እግዚአብሔር
መርጦ ምንም እንኳን የኤልን ቤት ለክህነት አገልግሎት መርጦም ቢሆን እግዚአብሔር አይሆንም ያከበሩኝን ሄዳችሁ አንብቡ። ያውላችሁ 30 ላይ ሄዳችሁ ማንበብ ትችላላችሁ። ልጆችን ለምን አከበረ? ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት ቤቲ የአባቴን ቤት ለዘላለም በፊቴ እንድኖር ተናግሬአለሁ። አሁን ግን ይላል፣ ተመልከቱ እዚህ ጋር 30 ላይ አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝም ይናቃሉና ይህ አይሆንልኝም። እነሆ ለቤቴ ሽማግሌ እንዳይገኝ ክንድ የአባቴን ቤት ክንድ የሚሰብርበት ዘመን ይመጣል እያለ እግዚአብሔር ተቆጥቶ መርጬ ነበር፣ ለቤቴ መርጬ ነበር፣ ለክህነት አገልግሎት መርጬ ነበር። ነገር ግን አለ ጌታ እግዚአብሔር አይሆንም። ይሄ ያከበሩኝን አከብራለሁ። መርጬ ነበር፣ ቀብቼ ነበር፣ ለክህነት አገልግሎት ለይቼ ነበር። ግን ባንተ የነበረው ይህ ሐሳቤ እንዳይቀጥል አድርጋሃልና አቃልላሃልና በልጆች ላይ ልጆችን ለምን አከበረ? ከኔ ይልቅ ልጆችን ለምን አከበረ? የቤተ መቅደሱን ስርዓት ለምን አበላሸ? ብሎ እግዚአብሔር ከኤሊ ቤት ጋር የገባውን አግሪመንት ያንን ክዳን ሲያፈርስ ሲቆጣ እዚህ ጋር እንመለከታለን ማለት ነው። ወዳጆች ሆይ አስተውሉ፣ ፕሊዝ አስተውሉ። ያከበሩኝን አከብራለሁ፣ የናቁኝን እናቃለሁ፣ ይህ አይሆንልኝም ብሎ እግዚአብሔር አግሪመንቱን ሲያፈርስ እንመለከታለን። በዚህ ልክ ደግሞ ከሐና የተወለደው በብዙ መከራ፣ በብዙ እንባ፣ በብዙ ስለት የተወለደው ሳሙኤል ደግሞ በዛ ልክ በእግዚአብሔር ቤት ላይ ያደገ እንደነበረ በሰውም በእግዚአብሔር ፊት ሞገስ ያገኘ እንደነበረ ይናገርና 35 ላይ የታመነ ካህን ለእኔ አስነሳለሁ ብሎ ያለው ሌላ አይደለም፣ ሳሙኤል እየተነሳ መሆኑን ነው የሚያሳየው። ዛሬ አንድ ነገር ወገኖች ሆይ ይነግራችኋለሁ። አንዱ ሲያረጅ፣ አንዱ ሲደክም፣ አንዱ የእግዚአብሔርን ክብር ሲያቃልል፣ በአንዱ እጅ እግዚአብሔር ደንበኛ ወይንም ዝም ብሎ የሆነ አብሮ ጓደኛ ሲሆን እግዚአብሔር ሲቀልበት በነገሩ ላይ የእግዚአብሔር አገልግሎት የእግዚአብሔር ነገር ሲቀልበት፣ በሌላው ደግሞ እግዚአብሔር ከብሮ ሲታይ እንመለከታለን። ኤሊ በኤሊ እጅ እንደ እድሜው ማለት ነው የእግዚአብሔር አገልግሎትም አርጅቷል እንደ እድሜው ማለት ነው። ስለዚህ ቀሎበታል። ምንም አይደለም ለኤሊ አገልግሎት። ተመልከቱ፣ ይገርማቸዋል። የታመነ ካህን 35 ላይ የታመነ ካህን ለኔ አስነሳለሁ፣ በልቤም በነፍሴም እንዳለ እንዲሁ ያደርጋል። ወይ ማን ነው በዚህ ዘመን በእግዚአብሔር ልብ እንዳለው በእግዚአብሔር ሐሳብ እንዳለው የሚያደርግ የታመነ ካህን ማን ነው? እግዚአብሔር ፈልጎ የሚያገኘው ሰው ማን ነው? እግዚአብሔር ለራሱ ሐሳብ ለራሱ አጀንዳ ካልተጠበቀበት ጠርቶ የሚያመጣው፣ ለራሱ ፕሮግራም እግዚአብሔር ካልተጠበቀበት ፈልጎ የሚያመጣው ሰው በእግዚአብሔር ልብ እንዳለው በእግዚአብሔር ሐሳብ እንዳለው የሚያደርግ ማን ነው? የታመነ ካህን። ዛሬ እግዚአብሔር እኔንና እናንተን የታመነ ካህን ያድርገን ወገኖች። ሌላው ደግሞ ሳኦል በእግዚአብሔር ፊት ክፉን ሲያደርግ፣ ሳኦል ለራሱ ዝና ሲሮጥ፣ ሳኦል ለራሱ ስም ሲሮጥ፣ በላቴናውን ደግሞ ዳዊትን እግዚአብሔር ሲያስነሳ፣ የቤቱ ቅናት የሚበላውን ሰው ሲያስነሳ፣ የእግዚአብሔርን ክብር በአደባባይ እስካይ ድረስ ለሽፋሽፍቶቼ እረፍት፣ ለዓይኖቼ እረፍት፣ ለሽፋሽፍቶቼ እንቅልፍ፣ ለዓይኔ እንቅልፍ፣ ለሽፋሽፍቶቼ እረፍት አልሰጥም ብሎ ከአልጋዬም ወደ አልጋዬም አልወጣም ብሎ የተወራረደውን ሰው ደግሞ ዳዊትን እንመለከታለን ማለት ነው። ተመልከቱ፣ የኢሳይ ልጅ ዳዊትን አገኘሁት ይላል 89 ላይ ሄዳችሁ ስትመለከቱ 89 ላይ ሄዳችሁ ስትመለከቱ ምንድነው የሚለው? የኢሳይ ልጅ ዳዊትን አገኘሁት በቅዱስ ቅባትም ቀባሁት ነው የሚለው።
በእግዚአብሔር ተፈልጎ የተገኘ የራሱ የሆነ ፍቃድ የለውም። የራሱ የሆነ ሐሳብ የለውም። የራሱ የሆነ አጀንዳ የግል አጀንዳ የለውም። ተፈልጎ የተገኘው በእግዚአብሔር ነው። የተቀባው በእግዚአብሔር ቅባት ነው። ተልኮ የያዘው ተልኮ የእግዚአብሔር ተልኮ ነው። ቅዱሳን ወዳጆቹ አንድ ነገር አስተውሉ። እኛን የጠራን አካል አለ። የጠራን አካል ደግሞ የራሳችን የሆነ ተልኮ ሳይሆን የራሳችን የሆነ ላይፍ ሳይሆን የጠራን አካል የሰጠን ተልኮ አለ። እንደሱ ፍቃድ እንደሱ ሐሳብ ነው የምናገለግለው። እሱ ወደ ላከን ሁሉ ነው የምንሄደው። በእግዚአብሔር ተፈልጎ ተገኝቶ በእግዚአብሔር አጀንዳ የሚመራ ሰው መሆን በዚህ ምድር ላይ መታደል ነው። ምድር በከንቱ ነገር ተይዛለች። ፍጥረታት ለከንቱነት ተገዝቷል ይላል እግዚአብሔር ቃል እንደምናየው። ስለዚህ ቅዱሳን ወዳጆች ሆይ በእግዚአብሔር ተፈልጎ ተገኝቶ በእግዚአብሔር ተቀብቶ የእግዚአብሔርን ሐሳብ ማገልገል ወገኖቼ ምንኛ መታደል ነው። ይህን መልእክት ሰምታችሁ የታመነ ሊቀ ካህን እግዚአብሔር እንደሚያስነሳ በእጃችን ያረጀ ነገር ካለ እግዚአብሔር ዳግም ሕያው ማድረግ እንደሚችል ግንዛቤ እንድትወስዱ በጌታ ፍቅር ማሳሰብ ይፈልጋለሁ። ዛሬ እግዚአብሔር እንደገና እንደሚቀባን መናገር ፈልጋለሁ። እግዚአብሔር እያንዳንዳችንን እንደገና እንደሚያስነሳ ድካም ድንዛዜያችንን አዚማችንን ከኛ ላይ አስወግዶ በመንፈስ ቅዱስ እሳት በቃሉ መዶሻ ቀጥቅጦ እንደሚያስወግድ እንደገና እንደምትላኩ ወገኖቼ ሆይ መናገር እፈልጋለሁ። ይሄ ነው የሚያስፈልገን። መንፈሳዊ እርጅናዎች ሁሉ በእሳት መጥረጊያ ተጠርጎ ከቤታችሁ ላይ አውቃለሁ ባይነት መድከም መውደቅና መነሳት ሁሉ ጠፍቶ እንደ ሐዋርያት ዘመን በመንፈስ ቅዱስ ኃይል የምንመራበትን አቅም እግዚአብሔር እንዲሰጠን እንጸልያለን። በእግዚአብሔር ተፈልጎ የተገኘ የታመነ ሊቀ ካህን በእግዚአብሔር ልብ እንዳለው የእግዚአብሔር ልብ በእግዚአብሔር በኔ በነፍሴ እንዳለ በልቤም በነፍሴም እንዳለ እንዲሁ ያደርጋል። ምንኛ መታደል ነው። በነፍሱ እንዳለው በእግዚአብሔር ሐሳብ እንዳለው ማድረግ በእግዚአብሔር ተፈልጎ ተገኝቶ በእግዚአብሔር ተቀብቶ መሰማራት ምንኛ መልካም ነው። ለዚህ ድል ያደለን ጌታ ለዚህ ስራ የጠራን ጌታ ስሙ ለዘላለም የተባረከ ይሁን። ስለዚህ ይሄን ዩቲዩብ ቻናሌን ለብዙዎቹ እንዲደርስ አድርጉ። ሰብስክራይብ ማድረጋችሁን አትርሱ። ኮሜንት አድርጉ። ከልብ አድርገው ወዳችኋለሁ። ተባረኩ። ሻሎም